ينيلش كناش نديش أخي مجزع يا فلان نكشناكو እስኪ ብዙ ነገር ደርሶባታል እስኪ ምንድነው የሆንሽው ምንድነው የደረሰብሽ ግን ያው እንዳልኩ የሚከታተል ሰው መደበው ስለሚያስቀምጡ ያንን ለማድረግ እድሉን አላገኘው በተረጋጋሚ ይዘውኛል ስትመጣም አንተ ይይዙኛል ያልኩ ለዛ ነው አስገድደው ደፍረውኛል ወይኔ ልጅ ልጅ ታውቃለሽ አንቺ ለማሳደግ እኔና ልጅ በቃ ታንቆይ ውብሽ ባክሽ አንዴ በቃ ያንተ ስራ ቤት ይሸጣል ግን ወንጀል ባለበት መልኩ ነው እንጂ በህጋዊ መልኩ አይደለም ይሄንን ነገር የሚያደርገው ያው ከማንንም ጋር እንድግባባና እንድቀርብ ስለማይፈልጉ ሰዎችን ማግኘት አልችልም በዛ ላይ ሁሉም የየራሱ የሆነ እንዲጠበቅ እንዲታይ የሚያደርግ ሰው ስለሚመደብለት ምንም አይነት ማስረጃ ማስገባት ማስወጣትም አይቻልም ለኛ ስለማይሰጡ የሆነውን ነገር በሙሉ ሰምተሃል እስካሁንም እኔን ገፍትረ ለማስወጣት ሞክረሃል እኔን ለመከላከል ሞክረሃል ሚስትህንም ለመደብደብ ጥረት አድርገሃል ይሄ ሁሉ ግን ሽፋኑ ይሄ ሁሉ ነገር ለመሸፈን ነው አሁን ያደረከውን ነገር ታምናለህ ወይስ አታምነው ከዚህ ቤት ከጠፋሽ ሳምንት እንደሆነሽ እንግዲህ ናሽም ነግራኛለች አሁን ደግሞ እንዳረገሽ የነገርሽን ነው ይሄ ነገር እንዴት በሳምንቱ ሊፈጠር ይችላል ግልጽ አልሆነልኝም አይዞሽ ينيلش كناش نديش أخي مجزع ምንድነው ተረጋጋ ቁጭ በሉ በቃ አባካችሁ ቁጭ በሉ አይደለም አሁን ነው ወከለከሽ እኮ ነው እሱ ምን ሆነሽ ነው ያፈለነከሽ ነው በቃ ተጠጋኝ ካለች ተጠጋኝ ምን አልኩሽ ናፍቀሽኛል በጣም እሺ አንዴ ቁጭ በጣም አንዴ ብቻ ልሳምሽ ልጅቷ ደህና አይደለች ስለዚህ ተረጋጋ ቁጭ በል ይዘው ያባገ አይደለም እንዳትነገኝ ዞር በልልኝ ዞር በልልኝ ምንድነው ያደረገሽ እስኪ አንዴ እንረጋጋ ብዙ ነገሮችን ቁጭ ብለን ብናወራው እሺ ነይ እኔ ተውኝሽ እኔ ተገቡ መቀመጥ አልፈልግም እሺ ነይ ልጅ ጋር ነው ነው በቃ እሱ ጋር ፍሪሽ ተረጋጉ እሺ እዚህ ጋር ሁኚ ማለት እሱ ጋር ሁኚ አይዞሽ ከምንስ ነው ያገኘሃት አይዞሽ ተረጋጊ ወቤት በቃ ይበቃል እንኳን ደስ አለሽ ወቤት ይገባኛል አይዞሽ ፕሌን ያው እንዳሰብሽው ከናትሽ ጋር አገናኝቼሻለሁ እንግዲህ ተረጋጉ አሁን በጣም ደስ ብሎኛል እንግዲህ በጣም ሰክናለሁ ችግር የለውም ያው ስራችንን እየሰራ ነው
ያው ብሌን የነበረችበት ሁኔታ ትንሽ ከባድ ነበር። እንግዲህ እንዴት እንደነበረች እንዴት እንዳገኘናት እንግዲህ እኛና ፈጣሪ ነው የሚያውቀው። እየተሰቃየች ነበር። ከየት ነው ያገኘሃት? አሁንም ልትከራከራት ሞክር። መናገር የምትፈልገውን ትናገራለች። አንተ ዝም በል። ይበቃል። አሁንም ልትከራከር ነው። እሺ ምንድነው የምትናገረው? እሺ ምንድነው የምትናገረው? መች ሰማሃት? ልጅ መች ሰማናት? እኔ አታውቂኝም? እኔ አታውቂኝም ወይ? እስኪ ብዙ ነገር ደርሶባታል። እስኪ ምንድነው የሆንሽው? ምንድነው የደረሰብሽ? ሳትፈሪ አውሪ። ከዚህ እንደወጣሁኝ ማላውቀው ቦታ ነው የወሰዱኝ። ያው አላየሁትም፣ ምን አይነት ቦታ እንደሆነ አላውቅም። ከደረስኩ በኋላ ነው ያየሁትኝ እና ባዶ ቤት ውስጥ አስቀመጡኝ ማለት ነው። ቆልፈውብኝ ነበረ። ያው ቀኑን ሙሉ ማንም አይመጣም፣ ማታ ነበር የሚመጡት እና ያው ምግብ ምንም እየሰጡኝ አልነበረም። ማታ ሲመጡ ብቻ ምንድነው ካንቺ ምን ፈልገው ይላሉ ሲመጡ? ያው የራሳቸውን መስራት የሚፈልጉትን ስራዎች ምናምን ነግረውኝ ነበረ። የሚያስጠላ ስራዎች። ለምሳሌ ለመጀመሪያ ጊዜ እዛ ያሰሩኝ አደንዛዥ እጾች እንድጠቀም አደረጉኝ እና እሱን ደግሞ ለሚጠቀሙ እነሱ ለሚያውቋቸው ሰዎችም ሄጄ አድርሼ ገንዘብ እንድቀበል እሱንም ለትንሽ ጊዜ አሰርተውኛል እና እንደዚህ እኔን የሚያካክሉ ሴት ልጆችን ከሌላ ቦታም እያስመጡ የማይሆን ስራ ውስጥ ያሰራሉ በድብቅ ከባለ ሀብቶች ጋር አብረው አድረው ገንዘብ መቀበል። እኔ ብቻ አይደለሁም፣ ያው አንተም ያገኘኸኝ ቦታ ላይ እኔ ብቻ አልነበርኩም። በተለያየ ቦታ እንደኔው እንደዚህ በቁማር ልጆቻቸውን አሳልፈው የሰጡ ብዙ ሰዎች አሉ። ብዙ ልጆች ደግሞ በየቦታው እንዲለምኑ ተደርገው ተቀምጠዋል። የኔ ቢጤ እንዲሆኑ ማለት እንዲሁም እና ያ ብር ተሰብስቦ ለነሱ ነው ገቢ የሚደረገው። ስለዚህ በአዲስ አበባ ውስጥ በሙሉ ልክ እንዳንቺ በጣም ብዙ ቦታዎች እንደዛ አይነት ልጆችን አሰማርተው ነው ያስቀመጡት። እንደነገርኩ የእያንዳንዱ ዝርዝር ኦርደር አድርገው ማለት አደንዛዥ እጾንም የሚሰሩ ሌሎች እንደዛ አይነት የሚያካክሉ ሴቶች አምጥተው ደግሞ ለባለ ሀብቶች እንዲያስረክቡ የሚያደርጉ ሴቶች እነሱን በገንዘብ በመግዛት ያሰራሉ። ግን መጀመሪያ እኔ ስገባ ሁለቱንም ነው ያሰሩ። ቀጣይም ዓላማ እንደነበራቸው ነግረውኛል። ግን ምን እንደነበረ ያው ልሰራው ስል ነው እንጂ የሚነግሩኝ አስቀድመው አይነግሩኝም። በጣም ብዙ ወንጀሎችን ነው የሚሰሩት። ስለዚህ ሁሉ ነገር እያስገደዱ በግድ እንድታደርጊ ይከታተሉሽም ነበር? አው በእያንዳንዱ በሄድኩባቸው አካባቢዎች ይከታተሉኛል፣ ሰው ይመድቡልኛል። እያንዳንዱ ማደርገውን ነገር በሙሉ እየተከታተሉ ለያዙኝ ሰዎች ሪፖርት የሚያደርጉ ሌሎች ሰዎች አሉ ከኔ ጋር እና የት እንደምገባ እንደምወጣ ያውቃሉ። ከማን ጋር እንደተገናኙ እንዳወራሁኝ ጭምር ነው የሚያውቁት። አንቺ በሆነ አጋጣሚ ለፖሊስ ለመናገር ወይም ለማመልከት አልሞከርሽም? ብዙ ጊዜ ለማምለጥ ሞክሬያለሁ። እንደዛው አንተ እንዳልከው ለፖሊስም ለማመልከት ሞክሬያለሁ። ግን ያው እንዳልኩ የሚከታተል ሰው መደበው ስለሚያስቀምጡ ያንን ለማድረግ እድሉን አላገኘውም። በተደጋጋሚ ይዘውኛል። ስትመጣም አንተ ይይዙኛል ያልኩ ለዛ ነው።
እና ሌላ የደረሰብሽ ወይም ደግሞ ማለት ሌላ ያደረሱብሽ ጥቃት አለ? አዎ አለ ማለት ያው እንደ ሴት የሚደርስ ትልቅ በደል አለ። አስገድደው ደፍረውኛል። ወይኔ ልጅ ታውቂያለሽ? አንቺ ለማሳደግ እኔ ልጅ አንድ ሰው ነው ለቀቃት። አንቺ ልቀቀኝ፣ ሁሉ አንተ ስራ ነው። ልቀቀኝ አለች እኮ። ልቀቃት ልጅቷን፣ በቃ ልቀቃት። ቁጭ በልና ተጫወቱብሽ። ይወደች የኔ አይኔ ማረፊያ ወዴት በቃ ተረጋግጡ። ከዚህ በኋላ ልናደርግ ስለምንችለው ነገር እናስብ። በቃ ምንም ማድረግ አይቻልም። ያለፈው አልፏል። ወዴት እባክሽ ታይባ። አሁን ልናግዛት ከጎኗ ልንሆን ነው የሚገባው። ወይኔ ልጄ ነህ። አይዞሽ አይዞሽ። እቺ ልጅ እንግዲህ ብዙ ፈተና አይታለች። በጣም ብዙ በደል ደርሶባታል። እኛም ከዚህ አንፃር እንግዲህ የሕክምና ክትትል እንድታደርግ ለተወሰነ ጊዜ ለእናንተ አልነገርናችሁ። በጣም ከባድ ነው ማለት በዚህ ልክ ይሄን ያህል ሴት ልጅ መበደል ልክ አይደለም። በከተማችን በጣም ብዙ አይነት በደሎች ይደርሳሉ፣ ግን እንደዚህ አይነት በደል ሲደርስ ደግሞ በጣም ከባድ ነው። ሊያውም በቃ በማይረባ ምክንያት አይዞሽ ብሌን አይዞሽ። ይሁሉ ያንተ ስራ ነው። አሳልፈ ሰጠኝ። በቃ ያንተ ስራ ነው። ይበቃል። በቃ ከዚህ በላይ ማስመሰል ይበቃል። ቁጭ በል አርፈህ። አሁን እንኳን ትንሽ አታፍርም? እንዳትጠጋት ብዙ ነገሮችን እንዳትጠጋት ማኔ ልጅ አንቺ እንዳትጠጋት በቃኑ ለብድር ያደረጉብኝ ጠቃላይ እሱ አብሯቸው የሚሰራውን ጓደኞቹ ጭምር ናቸው። ካሳዛችሁ ታሲዙታል ብለዚያን ያሲዘዋለሁ ሰው ለህግ መሰጡት ከሆነ ስጧል ብለዚያን ያሲዘዋለሁ። እኔ ያደርገዋለሁ። እኔ እንደዛ አድርጋለሁ ስታስቡ አንተ ልጅ እንደዛ አደረጋለሁ። በቃ ይበቃል። ከበስተጀርባ የምታውቀው ነገር ካለ ብዬሃለሁ። ይበቃል። ሲጀመር እኛ አጣርተን የደረስንባቸው ብዙ ነገሮች አሉ። እሷም ቃሏን ሰጥታለች። ከዚህ በኋላ ግን ውሸት ይበቃል። ምክንያቱም እቺ ልጅ ሲደፍሩ የነበረው ያንተ የራስ ጓደኞች ናቸው። ቅድም ስማቸውን ስጠራ የነበራቸው ሰዎች በሙሉ አላውቃቸውም ያልካቸው የራስ ጓደኞች በልህ ተነሳስቶ ያንተ ልጅ ላይ ይሄን ሁሉ በደል አድርሰዋል። ቁማር ትጫወታለህ ስል ጭራሽ ቁማር አልጫወትም አልክ። ብዙ ነገር ዋሸ። ግን ይሄ ሁሉ እዚህ ልጅ ላይ የደረሰው በአንተ ምክንያት ነው፣ በአንተ ስራ ምክንያት ነው። ስራ ሊስጥ ከዚህ በላይ መዋሸት የለብህም። ልጅ አለችኝ፣ በቃ እመን። ሚስትም አለችኝ። እንዳታወራ። አታሳዝንም? የራስ ልጅ አይደለች? እቺ ልጅ ይሄ ሁሉ በደል ሲደርስባት መነሻው አንተ ነህ። ያንተ ውሎ፣ ያንተ ኑሮ፣ ያንተ የምትሄድባቸው ቦታዎች ናቸው እንደዚህ አይነት ዋጋ እንድትከፍል ያደረጋት። አብረ የምትበላቸው አብረ የምትጠጣቸው ሰዎች ናቸው እቺ ልጅ እንግዲህ እንደዚህ አይነት አካላዊ ጥቃት ያደረሱባት። ትንሽ አሁን እንኳን አይሰማም እንደሰው? ይሄ ምን አይነት መገገም ነው? ምን አይነት ተሻለ? እንዴት ውስጥስ ፈቀደ? እንዴት አስቻለ? በጣም አዝናለሁ። ለእያንዳንዱ
እነሱ የሚሰሩት ስራዎች በሙሉ እሱም እጁ አለበት ተባባሪያቸው ነው ሁሉም ነገሮች እሱ ድንገተኛ ሆኖ ከምን አይነት ሰው ጋር ነው የምኖረው ከምን አይነት ሰው ጋር ነው ያለው ትሪስ ልጄ ሌላ ምን የምታውቂው ነገር አለ ማላቀው በቃ ማለት ውቢት ቆይ አንዴ እንስማት ሌላ የምታውቂው ነገር ምን አለ ምናልባት ያልነገርሽኝ ነገር ለኔ የሚጠቅመኝ ከነገርኩ ነገር ውጪ እሱ ያው ቤት ይሸጣል ግን ወንጀል ባለበት መልኩ ነው እንጂ በህጋዊ መልኩ አይደለም ይህንን ነገር የሚያደርገው ሙሉ እያንዳንዱ ስራው በወንጀል የተጠመቀ ነው የሚሰራው ትክክል አይደለም አጠቃላይ እሱና የሱ ጓደኞች በሙሉ የተደራጁ ናቸው ስለዚህ የሚሰሩ ስራዎች ውስጥ ሁሉ ወንጀል አለበት አዎ አንቺ ምን ቤት ልታውቂቻለሽ ሰምተሽ ነው ወይስ እዛው ባለውበት ሰዓት እያንዳንዱን ስራ ሰርቼ በመመለስበት ሰዓት የስልክ ኮንታክት ነበራቸው ያወራሉ እና ቀጣይ ምን ማድረግ እንዳሰቡና ምን አይነት ስራዎችን ማመስራት እንዳለበት ሲያወሩ ስለሰማው ነው ከዚህ ውስጥ ደግሞ አንዱ እሱ ነው እንደው ምናልባት ከሰማሽ ውጪ እንደው ምናልባት በሆነ መንገድ ስታጣሪ ያገኘሻቸው እጅሽ ላይ ወይ ወረቀቶች ወይ የሆነ ነገር አለ ወይ ያገኘሻቸው ሰዎች አሉ ያው ከማንም ጋር እንድግባባና እንድቀርብ ስለማይፈልጉ ሰዎችን ማግኘት አልችልም በዛ ላይ ሁሉም የራሱ የሆነ እንዲጠበቅ እንዲታይ የሚያደርግ ሰው ስለሚመደብለት ምንም አይነት ማስረጃ ማስወጣትም አይቻልም ለኛ ስለማይሰጡ ያንን ማድረግ አልቻልኩም ነበር ብሌን በጣም ጥሩ አሁን የነገርሽ ራሱ ከበቂ በላይ ነው አንቺ በጣም ፈጣንና ጎበዝ ልጅ ነሽ ሁሉንም እያንዳንዳቸውን ካሉበት ቦታ አድነን ለህግ እናቀርባለን እስካሁን በሆነው ነገር በሙሉ ግን በጣም እናዝናለን ምንም ማደርገው ነገር የለም ግን እሱ እንደዚህ ሰላማዊ ሆኖ እንዲቀመጥ አልፈልግም እሱም ሆነ ጓደኞቹ ምክንያቱም እንደኔ አሁን ያልዳኑ ቤተሰቦቻቸውን ያላገኙ ብዙ ሰዎች አሉ በየቦታው ይተወታታኑ ለሱም አድራሻቸውን ሰጭንና እንግዲህ እንደርስላችኋለን በጥቂቱም ያሉትን ስለማቅ የነሱን መረጃ መስጠት ይችላል በጣም ጥሩ ብሌን እንግዲህ ያው እኛ ማድረግ የምንችለውን ነገር በሙሉ አድርገናል ቢያንስ የእናትሽና እንድታይ አድርገናል ከዚህ በኋላ ግን ባንቺ ህይወት ላይ ልናደርግ የምንችለው ትልቁ ነገር ከዚህ በኋላ የዚህ ሴራ ጠንሳሽና ምክንያቱ ማን እንደሆነ በግልጽ አውቀናል እሱን ለህግ አሳልፈን እንሰጣለን አንቺን አሳልፈው እንደሰጡሽ እነሱንም ደግሞ አሳልፈን እንሰጣለን ከዛ ውጪ ልንክስሽ የምንችለው ካንቺ ጋር ያንቺ እህቶች አንቺን የሚመስሉ ልጆች እንግዲህ ሲሰቃዩ የነበሩ ሴቶችን ለቤታቸው ማብቃትና ወንጀለኞችን በስነ ስርዓት ወደ ህግ እንዲቀርቡ ማድረግ ነው አንቺ አይዞሽ እሺ አሁን አንተ የሆነውን ነገር በሙሉ ሰምተሃል እስካሁንም እኔን ገፍትረ ለማስወጣት ሞክረሃል እኔን ለመከላከል ሞክረሃል ሚስትህንም ለመደብደብ ጥረት አድርገሃል ይሄ ሁሉ ግን ሽፋኑ ይሄ ሁሉ ነገር ለመሸፈን ነው አሁን ያደረከውን ነገር ታምናለህ ወይስ አታምነው ጥሩ ስለዚህ አሁን አንተን ቀጥታ ወደ ፖሊስ ተወስዳለሁ ምክንያቱም አንተ ላይ በቂ መረጃ አለኝ የቪዲዮ መረጃ አለኝ ልጅ ቃሏን ሰጣለች እያንዳንዷን ነገር በራሴ መንገድ አሁን ለአንተ ሳይሆን ለፖሊስ የምሰጣቸው ፋይሎች አሉኝ እጄ ላይ እስካሁን ያመጣቸው ድለላ ፈግቼ ለፍቼ ምናምን ያልከው ውሸት እንደሆነ እንግዲህ ከልጅም ሰምተናል ፖሊሶች ደግሞ ይህን ነገር አደራጅተው መጠየቅ ባለባቸው ልክ ይጠይቁሃል ከዛ ይፈርዱብሃል ግልጽ ነኝ አሁን ተነስ እንሂድ ምናልባት ሌላ ያልነገርሽን ነገር ካለ እሱ አይዞሽ ማለት ተደፍሬያለሁ እንደዛም ሆኖ
እርጉዝ ነኝ። ለወሮች ነው አሳልፎ የሰጠኝ። ምን አድርጌ ነው ግን? ምን በደልኩ? ለምን እንደዚህ ፈተንከኝ? በጣም አዝናለሁ። እኔ እያንዳንዱ ነገር እቅድም ያበላሻል። ጤና ጣቢያ ይሄንን ግልጽ አላደረጉልኝም ነበር። ማለት እኔ ግራ ስለገባኝ ነው ብሌን። ከዚህ ቤት ከጠፋሽ ሳምንት እንደሆነሽ እንግዲህ እናትሽም ነግራኛለች። ሳምንት እንደሆነሽ ከሌሎች ሰዎችም ሳጣራ የሰማሁት ነገር ያንን ነው። አሁን ደግሞ እንዳረገሽ የነገርሽን ነው። ይሄ ነገር እንዴት በሳምንቱ ሊፈጠር ይችላል? ግልጽ አልሆነልኝም። ያርግዛለች? አዎ ማለት ያው እዚህ የሱ ጓደኞች ይመጣሉ ብያለሁ እና በተረጋጋሚ እሱ ጋር ስለሚያሳልፉ ከስራ ውጪ ቤት ይመጣሉ እና ያው እሱ ባይኖርም እናቴ ብቻ እያለችም እናቴ ሳታይ እኔም የመተናኮል የሆነ ቃላቶችን የመሰንዘር ሁሌ እንደዚህ ያደርጉኛል። በተደጋጋሚ ነው ይሄንን የሚያደርጉት። ብዙ ነገሮችን ያሳዩኛል። ነይ አጠገባችን ቁጭ በይ ይሉኛል። እኔ ደግሞ ያንን ነገር ማድረግ ስለማልፈልግ አብራቸው መቀመጥም አልፈልግም፣ አልቀመጥም ነው የምለው። እሱን ፈልጋችሁ ከሆነ የመጣችሁት እሱ ሳይኖር ቀድሞ ይመጡና እሱን ለመጠበቅ ነው እዚህ ፈልገህ ነው ይሉኛል። እነሱ ነው እንደዚህ ያደረጉሽ? እና በጣም ብዙ ጊዜ ሙከራ አድርገውብኛል እና ያው እናቴ ስለምትኖር ያው ከኋላ ምናምን ወይ መኝታ ቤት ምናምን ነገር ስለምትሆን አታያቸውም። እኔም አልነግራትም። ለምንድን ነው የማትነግሪያት? ማለት ያው ያስፈራሩሻል እነሱ? አዎ ይናገሩኛል። እቺን እንደዚህ እንዳልንሽ እንዴት እንትን ትያለሽ ማለት ፊትሽ ላይ እንዳታሳብቂኝ፣ ተሾመ እንደዛ ያደርጋል። ቃል ብታወጪ እንገልሻለን ይሉኛል። ተሾመ አፍን ዝጋ በቃ እንዳታወራ ማለት ይሄ ማንኛው ነው ግን እንደዛ ያደረገሽ? ማለት ያን ነገር ሳይፈጠር በፊት ለአባቴ ልነግረው ፈልጌ ነበረ፣ ግን እሱ የሚሰራውን ስራ ቁማር እንደሚጫወት ሳቅበት መጀመሪያ ብነግሪ ኖሮ ይሄ ነገር ባልተፈጠረ ነበር። ለእናቴም ለውጭ ሰውም እንዳላወራ እሱም ከነሱ ጋር ተደምሮ ያስፈራራኝ ጀመር። ዝም በይ ምንም የሚያስፈራራሽ? እናትሽ እንደዚህ ነው ማደርጋት ገላታለሁ ይለኛል። እሷ ደግሞ ምንም እንድትሆን ስለማልፈልግ ለሷ ምንም ትንፍሻ አላልኩኝም። አንተ አፈር ብላ አፈር ያስበላሽ ልጃችንን ገደልካት። ያረጉሽ ንገሪ ለኔ። ልጃችንን ገደልካት። አጋር ላይ ያደረከውን መካላቃቸው ነበር። ስለዚህ አንተ ሰው ነው፣ አንተ አውሪ። አንተ እንዴት አደረጋለህ? ምን አይነት ሰው ነው? ምን አይነት ህሊና ነው ያለ? በጣም ነው ማዝነው። አሁን የልጅን ህይወት እንደዚህ ካመሰቃቀለ በኋላ አንድ ልጃችንን እንደዚህ ታደርጋለህ? ይኸውልህ ስንት ነገር አሳልፈን እንደዚህ ያደርጋል በአንድ ልጅ። እኔ ጥሩ ሰው መስሎኝ ነበር ይሻቸው መጥተው በአንድ ልጅ አሳልፈህ ሰጣህ አይደል? እንዲያውስ ልጅ ቀድመሽ ነገር ይኖር ይሄ ነገር ባልተፈጠረ ነበር። እንደዚህ ነገር ያደርጉኛል ብትይ ጭራሽ አላመጣቸው ነበር። ምን ይፈጠራል? ከዛም በኋላ እኮ አሳልፈህ ሰጣህ ለነሱ። ምንድነው ሲጀመር ስራ እንደምትሰራ ነበር ምን ነግረህ? ለካ አንተ ቁማር እየተጫወትክ ልጃችንን በቁማር አሳልፈህ ሰጣታለህ። ቁማርተኛ እንደሆኑ እያወቅህ እንዴት ቤት ውስጥ ይዛት ትመጣለህ? እንዴት ቤት ውስጥ ይዛቸው ትመጣለህ? ይሄ ምን አይነት በደል ነው በልጅ ላይ የምታደርሰው? ጭራሽ ብለህ ደግሞ እንደዚህ ቁማርተኛ ሰው ምን ሊያደርግ እንደሚችል አታውቅም? እንደዚህ የከፋ ነገር ይፈጠራል ብያለሁ። አንተና እነሱ እንግዲህ ከሷ አንደበት እንደሰማሁት የተደራጃችሁ ወንጀለኞች ናቸው። ከዚህ በፊት ጠይቄ ምንም አይነት ወንጀል አልሰራም በላቤን ሁሉ ገንዘብ ያመጣሁት ብለሃል። አሁን እያንዳንዷ ያለህ ቤት
የያዝከው መኪና እያንዳንዷን ነገር አጣርተን እንግዲህ አንተን በሰራቸው ወንጀሎች ተጠይቀ እስር ቤት ትገባታለህ። እንደገና ግብረ አበሮችን አሁን የተባሉትን ልጆች ጠቁመህ አንድ ላይ ተጠራቅመህ ተያይዘህ እስር ቤት ትገባታለህ። በቃ እንደዚህ ነገር ይፈጠራል ያላሰብ ተው እንጂ እንደዚህ አይነት ነገር ይፈጠራል ብላ አሁን እንኳን ትንሽ ጸጸት አይታየም? ትንሽ አትጸጸትም? እቻውን እቺ አንድ ፍሬት ልጅ ለጅቦች አሳልፈህ ትሰጣታለህ? በቃ ልምድ ሆነብኝ ነው። እኔ ከበፊት ጀምሮ ቁማር በጣም ነው የምጮተው ነበር። ምን ጭራሽ ከበፊት ጀምሮ የመጣ ነው? በጣም ምቾት ነበር ምናምን። ይቅርታ መጠየቅ ካለብኝ ይቅርታ ጠይቃቸው። ልጄ ይቅር በይኝ፣ በጣም አጥፍቻለሁ። ዘር በልላት አንድ ተነስ እባክህ፣ በቃ ተነስ። ይኸውልህ ልጅ ይቅርታ መጠየቅ ከፈለክ እኔ በቃ በህግ ቅጣትን ማግኘት አለብህ። አይዟችሁ ውቢት፣ አንቺ እሷን አረጋጋት። እኔ እሱን ወደ ፖሊስ ጣቢያ እሄዳለሁ። ይቅርታ ጠይቃቸው። እኔ ጠይቄያቸው ነው። ፍቃደኛ አይደለችም እኮ። እንዴት ነው? ይቅር በይኝ። ሰማኛለህ? ይኸውልህ ፍቃደኛ አይደለችም። ምክንያቱም ደግሞ እውነት አላት። ይሄ ሁሉ በደል አደረስበት። እንዴት ይቅር እንድትል ትፈልጋለህ? አሁን አንተ ወደ ፖሊስ ጣቢያ ነህ። ይቅርታ ጠይቃቸው። ና ሂድ። አይቻልም። ቀጥታ ሂድ። ይቅርታ ጠይቃቸው። ተነስ ሂድ። አይቻልም። ልጄ ይቅር በይኝ። ሂድ። ይቅር በይኝ ልጄ። በቃ ተመልካቾቻችን እንግዲህ የውቢት ልጅ ከጠፋችበት ሰዓት ጀምሮ ብዙ ጥረት አድርገናል፣ ብዙ ደክመናል። እንግዲህ ዛሬ እንግዲህ ብሌንን ካለችበት እንግዲህ አምጥተን የተወሰነ እንክብካቤ አድርገን እዚህ እንግዲህ ከእናቷ ጋር ከአባቷ ጋር እንድትገናኝ አድርገናል። የዚህ ሁሉ መነሻ የዚህ ሁሉ ምክንያት ደግሞ የገዛ አባቷ እንግዲህ እንደዚህ አይነት አባት እንግዲህ ለልጆች አይስጥ። ሌላ ምንም የምንለው ነገር የለም። በዚህ ታሪክ ውስጥ እንግዲህ ተጎጂዋ በጣም ብዙ በደል የደረሰባት እቺ አንድ ፍሬ ልጅ ብሌን በጣም አዝነናል። እውነት ከዛ በፊት ብንደርስላት ደስ ይለን ነበረ። ግን የደረሰን ጥቆማ ብዙ ነገሮች ከረፈዱ በኋላ ነው። እንግዲህ ይሄ እንግዲህ ለውድ ቤተሰቦቻችንም የሆነ በደል ሲደርስ በጊዜው፣ ምክንያቱም በደሉን የሚያደርሰው ሰው አንድ ቀን በቆጠረ ቁጥር ያ በደል እየበዛበት ነው የሚመጣውና እንግዲህ ያው ውቢት በጣም አዝናለሁ እንደዚህ አይነት ነገር ስለደረሰ። ልጅሽ በዚህ ስቃይ ውስጥ ስትሆን አንቺም አይችሻለሁ። በጣም እየተሰቃይሽ እየታመምሽ ነበረ። ግን እኛም ደግሞ የቻልነውን ነገር በሙሉ አድርገን የወንጀሉን ምክንያት የወንጀሉን ተባባሪ እንግዲህ እዚሁ ቤት ውስጥ አግኝተናል። ይሄ ማለት ወንጀል የሚፈጽም ሰው አንዳንዴ አጠገባችን ነው ማለት ነው። ማለት የሆነ ወንጀል ሲፈጸም ሁልጊዜ አጠገብ ያለን ሰው መመርመር ግድ ነው። መጀመሪያም እየተጣላ ሲያስወጣን እኛም የጠረጠርናቸው ነገሮች ነበሩ እና ያ ሁሉ መጣራቶች አድርገን ብዙ ነገር አድርገን እንግዲህ ኢየሱስን ዱካም ተከታትለን አየናት ያሉትን ሰዎች ተከታትለን እንግዲህ እሷን የኔ ቢጤ ሆነ አገኘናት። እንግዲህ ለሷም የሕክምና ክትትል አደረግን። በእርግጥ የሕክምና ውጤቱን እሷ ነች ያየችው። እንግዲህ ከናንተ እኩል ነው እርግዝና እንደተፈጠረ የሰማ ነው። ይሄ በጣም የሚያሳዝን ነገር ነው። ግን እኛ ከዚህ በኋላ ልናደርግ የምንችለው እያንዳንዷን ወንጀለኛ ከሷ ጋር እንደዚህ ገፈት ሲቀምሱ የነበሩ ሰዎችን በቁጥጥር ስር ማዋልና ለህግ ማቅረብ ነው የኛ ስራ። በመረጃ አረጋግጠን እነሱን ከመረጃ ጋር ለፖሊስ ማስጠትና ፖሊስ ደግሞ የራሱን ስራ ይሰራል። ግን እስከሚፈረድባቸው ድረስ ሰዓት ድረስ እኛ የቻልነውን ነገር በሙሉ እናደርጋለን። ተፈርዶባቸው እስር ቤት ገብተውም ክትትላችንን አናቆም። ምክንያቱም እነዚህ ሰዎች ሁሌ ምንም ማያውቁ ሴቶችን እየሰበሰቡ ብዙ ወንጀል ያሰራሉ። እነሱ ግን ይከብራሉ። እነሱ ግን ሀብታም ይሆናሉ።
ስለዚህ አሁን እኛም ልናደርግ የምንችለው በእኛ በኩል የጀመርነውን ነገር ዳር ማድረስ ነው። እናንተ ግን አይዟችሁ በርቱ፣ ማድረግ ባለብን ነገር በሙሉ እናደርጋለን። ምናልባት ማስተላለፍ የምትፈልጉ መልእክት ካለ ከዚህ በኋላስ እንዴት ነው የምትቀጥሉት የሚለውን ነገር እንግዲህ ምን ይደረጋል? በራሳችን በሆነ በባለቤቴ በልጃችን እንደዚህ መሆኑ በጣም ነው ማዝነው። ሁሉም ሰው እንደኔ ባይሞኝ ቤት ቁጭ ብሎ ባለቤቴ ይሄን ሰርቶ ነው የሚያመጣው ባይል፣ እኔ ቤት ቁጭ ብዬ ባለቤቴ ጥሩ ስራ ነው የሚሰራው እያልኩ ጥሩ ገቢ ነው የሚያገባው ብዬ ቁጭ ብዬ ቤት ውስጥ እየጠበቅኩኝ ለካሱ እንደዚህ እንደሚሰራ አላወቅኩም። ይሄ እኮ የራሱ ጓደኞቹ ናቸው እንግዲህ ራሳችን ልጅ እንደዚህ ያደረጓት። ዋና ለኔ በጤና እንደዚህ ቆማ መምጣቷ ለኔ ትልቅ ነገር ነው። እናንተም እግዚአብሔር ይስጣችሁ። ግን ካሁን በኋላ መኔታ ስለሌለኝ እሱ ወደዚህ ባይገባ ለኔ ጥሩ ነው። ችግር የለውም። ህግ በራሱ ሰውን ይሰራል። ልጄን ከዚህ የበለጠ ማክሰል ይሄ ትልቅ ነገር ነው። ውስጧ ቆስሏል፣ ውስጧ ተጎድቷል። አይዞን እኛም ከዚህ በኋላ ቢያንስ እናንተ የበኩላችሁን ብዙ ነገር አድርጋችኋል። አሜን። ጠራችኋል። እንዳስወጣችሁ በዛው ብትቀሩ ኖሮ ይሄ ሁሉ አይመጣም። እሷም አትገኝም ነበር፣ በዛው ትቀር ነበር። ግን እሱንም ገፍትራችሁ ምን ብላችሁም ቢሆን እሷን አንጥታችሁልኛል። እግዚአብሔር ያክብራችሁ። አሜን። ስራችንን የሰራ ነው፣ እኛ ምንም አላደረግንም። ብሌን እስኪ ምናልባት ማስተላለፍ የምትፈልጊው መልእክት? እኔ ያው እኔን በሚመስሉ በእኔ እድሜ ያሉ ወጣቶች ብዙ አሉና እኔ የቀመስኩትን ገፈት እንዳይቀምሱ የራሳቸውን ጥንቃቄ ቢያደርጉ፣ እዛም ቦታ ላይ ያሉ እህቶቼ ያው መንግስት ጎንበስ ብሎ እነሱ ማየት ቢችል፣ የህግ አካላት እነሱን ቢፈልግ፣ ብዙ እንደኔ እየተሰቃዩ ያሉ ብዙ ሰዎች አሉ እና እነሱን ቢመለከት ቢያያቸው እና ያው ቤተሰብን እንዲህ ነው ብሎ መጠረጠር አይቻልም። በእርግጥ ቤተሰብ እስከሆነ ድረስ ግን ያው ፈጣሪ ከእንደዚህ አይነት ነገር ይሰውር ነው የሚባለውና በአባቴ በኩል ያለው ነገር እኔ አቅም የለኝም፣ ምንም ማለት አልችልም። ግን ያው የህግ አካላት መወሰድ ያለበትን እርምጃ በሙሉ እንዲወስድልኝ፣ እንደዚህ የሚያደርጉ አካላትንም ከያሉበት ሰብስቦ ለህግ ለፍትህ ቢያቀርብልኝ፣ ይሄ ነው መልእክቴ። ጥሩ እንግዲህ አይዞሽ፣ የመጣና ይሻለን ያልሽውን ነገር በሙሉ እናደርጋለን፣ እኛም ክትትል እናደርጋለን። አይዞሽ። እንግዲህ ውድ ተመልካቾቻችን ለዛሬ የነበረን ፕሮግራም ይህንን ይመስል ነበረ። እንግዲህ ብዙ ቁም ነገር እንደጨበጣችሁ እርግጠኛ ነኝ። በዛሬው ታሪካችን ብዙ አሳዛኝ ነገሮች ተፈጥሯል። በዚህ ታሪክ ደግሞ እናንተም ቁም ነገር ተወስዳላችሁ ብለን እናስባለን። እንግዲህ ቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።